ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 9 በዚች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ አረፈች። ይህችም ቅድስት በፊት እንደ ነጋዴ ሰው ሚስት ነበረችና እርሱም በነገረ ሰሪ ንጽሕት ናት ሆና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል አገር ደርሳ የበራንጥያ ንጉሥ ቆንስጣ አገኛት። ውበቷንና ደምግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነው ቆስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሂደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጪ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነው ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለት ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱሱ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎችን በበድኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሦስተኛውን መስቀል በላይ አኖረች። ያን ጊዜ ያ ምውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህም በኋላ ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናት ልብስና ቀለብ አብያተ ክርስቲያናትና ለገዳማት ብዙ ጉልቶችንና ርስቶችን ለድሆችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋንም 80 ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለእሌኒ ውስተ ምድረ ሕይወት ኤልዳ ምክረ መንፈስ ቅዱስ አመወሰዳ ለሕይወተ በርን በለኪፈ መስቀል ቅድመ አውዳ እምአይቴ አንተ ትቤሎ ወእምአይ እንግዳ ዘተረከብኩ ግዱፈ በበዳ። በዚህችም ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 10 በዚች ቀን የከበሩ የጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። በዚህችም ቀን አብርሃም ጸራቢ በሰማዕትነት አረፈ። በዚህችም ዕለት የአባ ሚካኤል መታሰቢያውና ቤተ ክርስቲያኑ የከበረችበት ሆነ። በዚህችም ቀን ከአባ ኖብ ጋር 358 ነፍስ በሰማዕትነት ሞቱ። ዛቅረብኩ ማሌታ ዘኪራ ይራፈ ምለጸንዱ ከዘልፈ ለላነብብ ተወከብ ዘንዴቴ መጻፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈ እምእለ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፉ በክርታስ ወለዘጻፉ ዘይደርስ ለዛንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ማረነ ኢየሱስ ክርስቶስ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን ረድኤት በረከት ያሳትፈን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ